ምን ሆነልሽ? ይሄ ህፃን ነበረ። እርጉዝ ሆነሽ የመጣ አይደለም፣ ወልጄ ዛሬ 15 ቀን ነው። እሺ መጣውና እዛ ጋር ተቀምጫለሁ። ይሄ ልጅ የሞተው ልጅ ነው የሞተው? አዎ ማህዳላ ባዲያና ማጋስ ረከተ ለፈና ጃና። እስኪ ስሙ የታለች? አንቺ ነበር ያቀፍሽው? እሷ ነች። ኢየሱስ ጸጥ ብሎ አይኑን ጨፍኖ የሞተ ጊዜ ያሽው አይደል? አንቺ ቀፊው ብዬሽ። እሺ ከዛ በኋላ ምን ሆነ? ከዛ በኋላ የሆነ ልጅ ነበረ። በስጋዊ ይሄዳል፣ ይራመዳል፣ እሺ ይንቀሳቀሳል። እሺ በመንፈሳዊ ታስሯል። እሺ እስቲ ልጅ በስጋዊ ይሄዳል፣ በመንፈሳዊ እንደሚሄድና እንደማይሄድ እስቲ በል ስትለኝ መጀመሪያ በእጄ ሞቷል። ሞት ይሄድሽ አርፎብኝ። ከዛ ጌታ ሆይ ያንተ ፍቃዱን አንዳለች እዚህ ውስጥ ናት። አሁን አብራሽ? አዎ ሲሞት ያየችው? አዎ አለች። እስኪ የታለች? ለሕያው ምስክር የታለሽ? የታለሽ? ነይ እስኪ ነይ። ልጁ ሲሞት አይተሻል? ይሄ ልጅ መሞት ሞቶ ነው ይዛችሁት የመጣችሁ? በሞት ባለ ይዛችሁት ስትመጥ ሞቶ ነበር ይሄ ልጅ። እሺ ቀጥይ እስኪ። ከዛ እሷን እሄዳለሁ ብዬ መጀመሪያ አልኩኝ። ቸርች እንሄዳለን ትሄጃለሽ አለችኝ። እሺ እሄዳለሁ ብዬ ወጣሁ። እሺ ሶላና ተስመጣ አታውቅም፣ ብዙ አልነገርኳትም፣ ደብቄያለሁ። ከሷም ደብቄ ይዤ መጣሁ። ዘማሪ ስጀምርለት እኔን አመኛልኩ። ልጁ ሞቶብኝ ዝም ብዬ አለሁ። እዚሁ ልጁ ሞቷት ዝም ብዬ የዘመርኩኝ ያለ እዚህ ጋር ስታገለገል ማለት ነው። ለልጁ በስጋዊ ይራመዳል። ይሄ ነው ራሱ ማለት ነው። በስጋዊ ይራመዳል፣ በመንፈሳዊ ሞቷል። እስካሁን ሊንቀሳቀስ ስል ጌታው የኔ አልሞተም፣ በስጋዊ ነው የሞተው። እኔ እየሳቀ አቅፎ ነው ያየኛል እኮ ልቤ ሲንሸራተት፣ ያየኛል እኮ ሲያቅተኝ ዳገት ነው። እግዚአብሔር ሰው ይሄን ሕፃን እኮ አየሃል፣ ሞቶ ነው ያለው ስለ እንደዛ ይዘህ ስትመጣልን ልጅ ወይ እሷ አቅፋ እያለ ሞቷል። ውሸት እንዳለው እሷም አይታለች። ከዛ ሲዘምር ሰው ሁሉ ሲዘምር እኔ የኔ ነገር አልሞተም፣ የሱ ስጋዊ እንደሞተ የኔ ልጅም በስጋዊ ነው የሞተ፣ በመንፈሳው አይሞትም። ልጅን ሲስቅ አቅፎ ሄዳለሁ ብዬ ስል አንተን ያዝ። ከዛ ሕፃኑ እንዲህ ሲያደርግ ጠጣለ፣ እሷም አቅፋ ጠጣለ። ከዛ በኋላ በሷ ላይ ውሃው ሲጨመር ልጁ ይነሳል። ልጁ ውሃው እሷ ላይ እንደጣብ እንዳለኩ ልጁ ይነሳል አልክ። ከዛ በእኔ ላይ ውሃው እንዲጣብ ስታር ልጁ ማለት ጀመረ። የኔ መድኃኒት ሕክምናዬ የኔ መድኃኒት። የሞተ ነገር ይነሳል በለዋል። እስኪ አሜን ካልክ ይህን ልጅ ያስነሳ የእግዚአብሔር ቅባት ዛሬ በእናንተ ህይወት ላይ ማንኛውም የሞተ ነገር በኢየሱስም ሕያው ይሆናል። አሜን ላለ በጭብጨባ በጩኸት ለጌታ ክብር። ዋው ሼላካስ እኔ የጌታ ማዳን እንዳለ ሆኖ የሞተ ልጅ ቸርች ይዞ የሚመጣ ትውልድ ጠፍቷል እኮ አሁን አምኖ። ስለዚህ ለጌታ ክብርም ለእሷ ማጨብጭቡላት። አሜን። እባካችሁ ጨበጥ አድርጉት፣ ከጎናቸው እንደዚህ ጨበጥ አድርጉት። ዛሬም የሞተን እያስነሳ ነው በሉት። የሞተን እያስነሳ ነው። ኢየሱስ ያድናል በሉታ። ኢየሱስ ያድናል። እሺ እናቴ። አቤት። እና ቤት ስትወጪ ባለቤትሽ አለ እዛ? ተጠብቄ ነው ወጣው። ሲሞትብሽ ደንግጠሽ ይዘሽ መጣሽ? እሺ ሲሞትብን አንዴ ሁለት አይደለም። እግዚአብሔር ሰው የመጀመሪያውን ችዬ ነው ነግረሃል ባለፈው ማለት ነው። ከዚህ በፊት ቀብረሻል? አዎ ከዚህ በፊት እንቀብራለሁ። የሚከተል መንፈስ አለ፣ ካርስ አለ፣ የቤተሰብ ካርስ ነው ይከታተልሻል ብለሃል። እሺ እና ያ ካርስ በጣም ነው የሚከታተለው። ዝጋ ትዳር የያዛችሁ ትዳር ላይ እግዚአብሔር ካላሳመረ ዋጋ ያስከፍላል። ብትጸኑ ዋጋ ትከፍላላችሁ። ስታወር ነው ሲያወራው ቀልድ ሊመስል ይችላል። በጌታ ሆኖ ጌታ ቤት ካልቆመ ዋጋ ትከፍላላችሁ። እኔ ዋጋ የሚከፍለው በእነዚህ ልጆች
እኔ በዚህ ዕድሜ በ15 ሳይሞላ ነው ትዳር ያዝኩኝ ያገባው። 3 ልጆች አሉ ከዚህ ጋር ማለት ነው። አንዱን እግዚአብሔር ለራሱ ወስዷታል። 3 ልጆችን ሳሳድግ ሙንጋ አልጠፋኝም። በሕይወቴ ዘመን ያ ትዳር ከያዝኩ እግዚአብሔር እኔን ያሰርኩ ማንን ሊመታስ አይችልም ብሎ ቃል ስለገባ ነው በዚህ ትዳር ላይ የሚቀጥለው እንኳን ማለት ነው። በጌታ ሆኖ እግዚአብሔር ቤት የደ ማጠጣት ትዳር ከያዛችሁ ተስፋ አትቁረጡ፣ ጸልዩ። ውጋ ቢበዛ መከራ ቢበዛ ሞትም ቢበዛላችሁ ጸልዩ። ጸንታችሁ ካልጸላችሁ ዋጋ ትከፍላላችሁ። እኔ ዋጋ መክፈል ጠፍቶኝ አይደለም፣ ጌታ በሚያውቀው አሁን ስመጣ እንሂድ አንድ ላይ እንሂድና ቸርች እንስብ። ቸርች አለን የሚሉት ማለት ቤት ሄዷል። ጌታ ቤት ነው ያለው ባለቤትሽ። አዎ ዛሬ እንጸልያለን። ወደ ጌታ ቤት ይመጣል። አሜን። መርገም ይሰበራል። ይመጣል። አሜን። እግዚአብሔር ቤትን መጎብኘት ከጀመረ አሜን። አንድ እጁ ዘርግቶ አይቀመጥም። አሜን። እንደገና ትዳርን ይፈውሳል። እናምናለን። ጅኒ ይነቀላል። እሱ ወደ ጌታ ቤት ይመጣል። አሜን። እሺ። እና ምን አለ ልጁ ተነስቶ ሲያየው? ዛሬ ለሷ ምስክር ይሁን ብዬ ለሱና ያክስት አለች አክስተኔ ለማየት ብላ 2 ወር ራስ አልሞላኝም ተደብቄ ነው ቸርች። ከእግዚአብሔር ቤት ሌላ ካንቱ ነው አልተኛም። ማንታ ለጠላት ነው እኔ አልተኛም። ማንም ያውራ ማንም ቢያወራ ምንም አይመስለኝም ብዬ ነው እግዚአብሔር ሰው ቸርቹ ወጣው። ሰው ከራስ ሞጣበት ሰዓት አይደለም። ማን ነው ግን ወደዚህ ቸርች ጋበዘሽ? እሷ ናት። አልቀረም አልኩና አክስቴ ነበረ ከቡና መጣችን። ስትመጣ ቡና የጠጡ አክስቴ ጠጡና ቀጥታ 5 ነሽ ቡጪ ነገ ቸርቹ አልተውም። የትቼ እሷን ትቼ መጣው። እግዚአብሔር ይሄን አድርጎኛል። እግዚአብሔር ሳምንቱን ሙሉ ደህና ሆነ። ደህና ነው። ዛሬ 7 ሰዓት ላይ ማለት ነው እንደዛው ተመልሶ እሱ ጠጅ ቤት ነበረ። ደወልኩ። ስደውልበት ለሱ ደውለህ ና ስለው ልጁ ተከላ ማልኩ ቀየረ። በመሄድ ይመጣል ብዬ ስለው ና እድር አለ እኮ በእድሩ እንሄዳለን። ና እድር ብልኩ አላስቀመጥኩም ምክንያት አድርገህ ነው እድሩ ያልኩኝ። ና ስለው ልጁ ፊቱን ቀየረብኝ። ደህና የነበረው ተገለበጠ። ሽቶ አልኳት። ሽቶ ናት ስማ ሽቶ ልጁ እኮ ፊቱን ቀይሮብኛል። ምን ሆኖ ነው ስል ዝም በይ አለችኝ። እሺ ዝም እላለሁ። አክስቴ ዝም በይ አንቺ አይደለም የሰጣሽ እግዚአብሔር ነው። ውሃው ሰው ያደረገ እግዚአብሔር እንደፈለገ ያድርግ ሲሉ እሺ ብዬ ውሃው የሰው አድርጎ የሰጠ እግዚአብሔር ነው። አንቺ ምን አገባሽ? እግዚአብሔር አዋቂ ነው፣ አዋቂ ነው። ስሙን እግዚአብሔር ነው። እግዚአብሔር ተዋጊ ነው ብዬ ወጥቻለሁ። እግዚአብሔር ሰው እስኪ ስሙ ማን ነው? ስሙ ዛበርዛው ያልተቀበልኩም ግን ያዝናት አልፈልግም አውጣልኝ። ቆይ ለምን አለቀሽ? ዳስተና ስለቀዘን ለምን አላጋለሁ። ቆይ ስሙ ማን ነው ያለችው? ስሙን አውጣ ከመጽሐፍ ውስጥ ነው አውጣው። ግን እኔ ያልኩን አይደለም ካንተ አንደበት ነው የምፈልገው። አቤኔዘር ብለነዋል። እግዚአብሔር ረዳ ብለናል። ዘመኑ ሁሉ የለመለመ ለዓለም የሚታይ ልጅ በቅባት የሚታይ ልጅ ለዘላለም ባርከነዋል። ከስም የሚወጣውን መርገም ሰብረናል፣ ለውጠናል። ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት